ይግባና ዘዋራ እንጀምራለን። ኪሶማች አትሊስት 8,000 ህዝብ ይግባና ጊዜ ይጀምራለን። ተረጋግኩ እንጂ ዛሬ 10 ነጥብ ነው ይዤ የመጣሁት ነው ለመመለስ የገባው። ዛሬ ለ10 ነጥቦች ብቻ ነው ያዝኩት። ከመጀመሪያ በፊት የሆነ ነገር መናገር ፈልጋለሁ። መመለስ ያለብኝ ጥያቄዎች ያሉትኝ እመልሳለሁ። መመለስ የሌለብኝ ነገር አልመልስም። ይሄ ከአሁን መናገር እወዳለሁ እና ለምጠይቁት ሁሉም ጥያቄዎች መልስ ላታገኙ ትችላላችሁ፣ ልታገኙ ትችላላችሁ። ኤኒዌይ አይ ቲንክ ኢትስ ታይም እንጀምር። ቴንክ ሶ ማች ጋይስ። ትንሽ ነርቨስ ያለው ባሪያ ምናምን እሺ፣ በመጀመሪያ ሰላም ነው ሁላችሁ በያላችሁበት። በጣም ከልብ አመሰግናለሁ። ፈጣሪ ላለነው እድሜ ጨምርልን፣ ለሞቱት ገነት ያርግልን፣ ለታመሙት ይሻልልን። መጀመሪያ ማለት ፈልጋለሁ። ሁለተኛ መጀመሪያ አብዛኛው ጊዜ ሶሻል ሚዲያ ላይ ጥያቄ ሆነ እየተመላለሰች ያለችው ነገር አንድ ነች። ላይክ ለምን ሽምግልና ይቅርታ አልጠየቅም? አብዛኛው ጊዜ አሮን ሶሻል ሚዲያ ላይ ስለማላወራበት ነገር ይሆናል። አስፈላጊም ሆኖ ስላልተሰማኝ ለማውራትም አልፈልግም ደስ ስለነበረ ነው። እና አሁን ኤክስፕሌን ላደርግላችሁ እወዳለሁ። ይቅርታ በ10,000 ምናምን በተሰበሰበ አሁን ረስቸዋለሁ፣ ግን በዛን ጊዜ 10,000 በተሰበሰበ አይ ቲንክ 10,000 መሰለኝ፣ ከዛም በላይ ሊኖር ይችላል አላውቅም። ግን በተሰበሰበበት መሀል ይቅርታ ጠይቄያለሁ። ግን እኛ የሰው ስለሆነን እንደ ሰው ፍጥር ጥሩ ነገሩን ብቻ ሳይሆን የሰው ባህሪ ስለሆነ ጥሩ ጥሩ ነገሮችን ደግሞ አይመጡልንም ቲክታክ ላይ። ይሄ ቲክታክ ስራ ነው። ይቅርታ ደግሞ ከ5-6 ጊዜ በላይ ሽምግልና ልኬያለሁ። በአካል 2 ጊዜ፣ በስልክ ብዙ ሰዎች ማለት ነው። እዚህ ሶሻል ሚዲያ የምታያቸውን ሰዎች፣ ትላልቆች ሰዎች የምትሏቸውን በሙሉ ልኬያለሁ። ይሄ ግን እናንተ ስለማይመጠናችሁ ስለማያገባችሁም ነው ሶሻል ሚዲያ ላይ አውጥቼ ሽምግልና ልኬያለሁ፣ ይቅርታ ጠይቄያለሁ ብዬ ለማንም ለማብራራት ግዴታ ያለብኝ አይመስለኝም። እንደ ሰው ሆነን ካሰብን ተመልሶላችኋል ብዬ እገምታለሁ። ይቅርታ በህዝብ መሀል ጠይቄያለሁ። አንዳንድ ቪዲዮዎች እየወጡ ነው። ሽምግልናም ከ5-6 ጊዜ በላይ ልኬያለሁ፣ በአካልና በስልክ። የመጀመሪያው ጥያቄ ጨርሰናል። ሁለተኛው ጥያቄ ሂውማን ትራፊክ ነው ምናምን ይሰራ ነበር ሊቢያ ላይ። በጣም ትንሽ ልጅ ነው። ሊቢያ ላይ ብዙ ህገወጥ ስራዎች ይሰራ ነበር፣ ሰው ያዘዋውር ነበር ምናምን የሚሉ አሉ። አሁን ከብርጥሴ ነው ሶሻል ሚዲያ ላይ እየሰማች ያሉ። አንደኛ ነገር ታወቅ የምፈልገው እኔ ሊቢያ ላይ ስገባ የ14 ዓመት ልጅ ነበርኩኝ። 14-15 አይደለም ሰው ማለዘዋወር ለማምጣት ለማለት ይቀርና ይሄ ልጅ ባህር ላይ ይደርሳሉ፣ ይሄ ልጅ ጣሊያን ይደርሳሉ ወይ ምን ባለበት ጊዜ ነበር። አይደለም ሰው ላዘዋውር ላመጣ ልሸጥ ልለወጥ ይቀር ማለት ነው። እንደዛ የሚሰሩ ሰዎችን ቆሜ ጠበቃ መሆን የምከራከር ሰው ነኝ። አይደለም እኔ ራሴ ማንትራፊክ እንደዛ ሰራ ሰው ላመጣ ለውጥ ይቀር ማለት ነው። እና ትንሽ ልጅ ነኝ። አሁን ትንሽ ልጅ አይደለሁም እያልኩ አሁን ትንሽ ልጅ አይደለሁም። አሁን ትልቅ ሰው ነኝ አድርጌያለሁ ምናምን። ግን የዛን ጊዜ ሊቢያ ላይ በነበርኩበት ጊዜ ትንሽ ልጅ ነበርኩኝ። ፈጣሪ ይመስገን በሰላም ደረስኩኝ። በሰላም ደርሼ ደግሞ እዚህ ሀገር ላይ ገብቼ እንደ ማንኛውም ስደተኛ እየተማርኩኝ ነው፣ እየሰራው ነው። በትርፍ ሰዓቴ ደግሞ
ላይ ይመጣለሁ፣ እንከሰዋለን፣ ወደሚማርበት ዩኒቨርሲቲ ሪፖርት እናደርጋለን። ያስፈራራት ነበር፣ ይዝትባት ነበር፣ አንጠለጥልሻለሁ ብሏታል። እንደዛ እንደዛ ነበር ይባል ነበር። ባይ ዘ ወይ አንጠለጥሻለሁ ያለው ቮይስ የሚወጣው ያለው ላይክ ወደ ሀቢባ ቤት ነበር። ላይክ በደንብ አድርጌ ላስረዳችሁ። ይሄ አንጠለጥልሻለሁ የሚለው ወደ ሀቢባ ቤት እንጂ በህይወት ምናምን አይደለም። እኔ ደግሞ እንደዛ አይነት ጣቢያ ድርጊት ያለው ሰው በራሴ አይፈቅደውም፣ አስተዳደጊ አይፈቅደውም፣ ሃይማኖቴም አይፈቅደውም። ገጣችኋል ገምታለሁ። እና ለመክሰስ ችግር የለውም። I live in Switzerland. Okay? ገነት የሆነች ሀገር ላይ ነው የምኖረው። ምንም ችግር የለም። አንድም ሰው ሄዶ ሪፖርት ማድረግ ይችላል። አውቃለሁ ይህን ነገር ሰው ነኝ፣ እሳሳታለሁ እንደማንም ሰው። ሀበሾች ችግራችን ግን እንደ ጻዲቅ ሰው ሆነን ስለምንከራከር ነው እንጂ የራሳችንን ጥፋት አለብን። ገባችሁ አይደል? እና ተማሪ ነኝ፣ ስዊዘርላንድ ነው የምኖረው፣ ወረቀት አለኝ፣ ፓስፖርት አለኝ። ማንም ሰው መጥቶ መክሰስ ይችላል። አንድ ነገር ማወቅ ያለባችሁ ነገር ግን ህጉ ለሁላችን እኩል እንደሚሰራ ማወቅ አለባችሁ። ለአንዱ ሰርቶ ለአንዱ የማይሰራ አይደለም ህግ። ስዊዘርላንድ ኢትዮጵያ አይደለም። ስዊዘርላንድ ነው። በጉቡ በገንዘብ የሚደለል ሀገር አይደለም። ማወቅ አለባችሁ። ሜዳው ይሄው፣ ፈረሱ ይሄው። ማንም ሰው መክሰስ ይችላል። ማንንም አልፈራም። እኔ እንደ ማንም ተሽጎጥ ውጭ የሚሄድ ሰው አይደለሁም። በሁለት ሳምንት በአንድ ሳምንት 3 ሀገር 4 ሀገር ኤሮፕላን ዞር ሰው ነኝ። ከፈለኩኝ አፍሪካ ሄዳለሁ፣ ከፈለኩኝ የፈለግኩበት ሀገር ሄዳለሁ። ስ ምክንያቱም ወረቀት አለኝ፣ ፓስፖርት አለኝ፣ ህጋዊ ነኝ፣ ተማሪ ነኝ፣ ምንም ጥፋት የለብኝም። ገባችኋለን? አንድ የኔን ችግር ኢትዮጵያ መግባት አልችልም። ምክንያቱም ይሄ ያለው መንግስት እስካልወረደ ድረስ ኢትዮጵያ መግባት አልችልም። ምክንያቱም ኬዚ በዚህ መንግስት የተነሳ ስለሆነ እንደ ማንም ሰው በጦርነቱ ምክንያት አውዳሚ ጦርነት በነበረበት ጊዜ ስለወጣ መግባት አልችልም። ይሄ ነው ችግር። ዳስ ሚስቴክ የሆነ ጊዜ እንትን ብዬ ነበር ስለ አካውንቱን አታገኙትም ምናምን ለማበሻሸቅ ነው። ልጅነት ነበር የዛን ጊዜ ምናምን ስለ አካውንት አውርቼ ነበር። አካውንቱን አታገኙትም በእኔ ኢሜይል ነው በእኔ ምናምን ነው ብዬ ተናግሬ ነበርና የዛን ጊዜ ከኔ ጋር ነበር አካውንት። እንደ ማንኛውም ፍቅረኛ እዚህ ሶሻል ሚዲያ ላይ እንደ ማንኛውም ሰው እንደሚያደርገው ማለት ነው። በእኛ አልተጀመረም። ማንም ፍቅረኛ ማንም ካፕል ያሉትን እዚህ ሶሻል ሚዲያ ላይ ሁሉም አካውንታቸው አላቸው። የኔ አካውንት ሚስቴ ትወስደዋለች፣ እሷን አካውንት ከኔ ጋር ይሆናል። ከፈለገች በእሷ ገባለሁ፣ ከፈለገች በእኔ ትገባለች። አዲስ ላይ አይደለም። ግን ማወቅ ያለባቸው ነገር ከኔ ጋር የማንም ሰው አካውንት እንደሌለ ኢቭን የባለቤቴም ጭምር ማለት ነው። የራሴና የራሴ አካውንት ነው ከኔ ጋር ያለው። 2 አካውንት አለኝ። አንዱ 30 ምናምን ሺህ መሰለኝ፣ ይሄ ደግሞ አንዱ ያለ። ሁለቱም አካውንቶች አለ ከኔ ጋር ያለው። የማንም አካውንት ከኔ ጋር እንደሌለ በዚሁ መናገር እፈልጋለሁ። በዚህ በአሁን በተፈጠረው ውዝግብ ደግሞ በአሁን ያለው በሶሻል ሚዲያ ንግግር ማብራሪያ ለምን አይሰጠንም? መብራሪያ መሰጠት አለበት። መብራሪያ ለምን አይሰጡም? ለምን እሱ አይወጣም? ለምን እሱ አትወጣም? ምናምን ባይ ዘ ዌይ እኛ እዚህ ሶሻል ሚዲያ ላይ ላሉት ህዝብም ወይም ደግሞ ላለው ማህበረሰብ መተን የማብራራት ግዴታ የለብንም። አንድ ነገር ማወቅ ያለብን ሁላችን ቦታችን ብናቅ ኖሮ በጣም ጥሩ ነው ብዬ ተስፋ አድርጋለሁ። ምክንያቱም እኛ ወጥተን ለእናንተ ለማብራራት የሚመለከት አሮን እንዴት ነው ማርያም አይመልከቱ እኮ ምን ታሰብ የሚመለከተው ሰው የለም። ወጥተን ለማንም ለማብራራት ደግሞ አይጠበቅብንም። ታስ አወር ፋሚሊ ፕሮብለም። የፋሚሊ ችግር ፋሚሊ ውስጥ ላይ ነው የሚፈታው እንጂ ሶሻል ሚዲያ ላይ ወጥተን አይደለም። ኦኬ
ሶ አያገባችሁም። ለማንም አንተ ማብራራት አይጠበቅብንም። ያልተዋጠልህ ካለ መታነቅ ትችላለህ። ቾይስ። ይሄ ለማብራሪያ ለምን አይሰጥም ለምትሉ ማብራሪያ አሁንም አትጠብቁ፣ ከአሁን በኋላም አትጠብቁ። የሚቀጥለው ማብራሪያ አይሰጣችሁ፣ አይመለከታችሁም። እናንተ ዩቱብ ሊሸቅሉበት፣ ቲክታክ ሊሸቅሉበት፣ ቪው ልታገኙለት የቤተሰብን ህይወት ላይፍ ላይ መጣ መዘርገፍ አይጠበቅብን። ሰው አይመለከታችሁም። በሚመለከታችሁ መሀል እናንተ የሚመለከታችሁ ምንድን ነው? እኛ ቪዲዮ ስንለቅ ላይክ፣ ኮሜንት፣ ሼር፣ ካልወደድከው ደግሞ ስክሮል ማድረግ። ይሄ ነው እናንተ ምንድን ባሉ ቦታችሁ እንጂ አሌክስ በዚህ ወጣ ገባ፣ አጸደቀ፣ ወጣ፣ በላ፣ ጠጣ፣ ተኛ አይመለከታችሁም። ታስብ ለሁለት ሰዎች ደግሞ ኮሜንት ላይ ታስበኝ ስክተው ለሁለት ሰዎች ደግሞ አይ ቲንክ ጊፍት ሰጥቻለሁ መሰለኝ ሶሻል ሚዲያ ላይ እና የተሻለ መስሎ ስለታየኝ ነው። የተሻለ ስላችሁ በዚህ የነበረ በሶሻል ሚዲያ ብዙ የተሻሉ ሰዎች አሉ። መጨረሻ ላይ አመሰግናለሁ። ግን ብዙ የተሻለ ነገር አለ። በዛን ወቅት ግን የተሻለ ሰው ሆኖ ስላገኘኋቸው ነው የሰጠኋቸው ማለት ነው። እና አይ ቲንክ ማብራራት አይጠበቅብኝም መሰለኝ እንደናንተ ማለት ነው። አሁን እናንተ ጊፍት ስጥቱ ለማንም ሰው አልከራከራችሁም። ለምን ጊፍት ሰጣችሁት? ለምን ኢቭን ከኔ ጋርም እየተሰዳደበ ሆነም እየተረጋገጠ መጣችሁ ጊፍት ስትሰጡ ስለማይመለከተኝ አይመለከተኝም። መፈለጋችሁን ሰው መስጠት ትችላላችሁ። ገባችሁ አይደል? ይህም ደግሞ በዛን ጊዜ ከእውነትን ከእውነት ጎን የቆሙ ሰዎች ስለነበሩ ነው የሰጠኋቸው። ወሬ እንዳታወጣለት ነው ምናምን፣ ስም እንዳናወጣለት ነው ምናምን ላላችሁ ደግሞ አሁን እያወጣችሁት ያላችሁትን ስም ከዛ በላይ የሚበልጥ የለም። ምን እንዳይመጣብን ከዚህ በላይ እያወጣችሁ አይደላችሁ፣ አላረፋችሁ። እያወጣችሁ የተሳደበች ነው፣ ብዙ ነገር እያደረጋችሁ ነው። ፎቶ እየገለበጣችሁ ነው። የፋሚሊዎች የኔ ከዚህ በኋላ ምንም ስለማይመጣ ነገር እናንተ ስም እንድታወጡልኝ እንዳታወጡልኝ ብዬ ዝም የምለው የምሰጠውም ነገር የለኝም። የዛን ጊዜ ጥሩ ነገር መስሎ ስለተሰማ ሰጥቻለሁ። ከዚህ በኋላም እንደዚህ አይነት ሰው ሳገኝ ደግሞ እያበረታታው ይሄዳለሁ። ካሳቀች ንግግር ሶሻል ሚዲያ ላይ ከነበረው የሳምንት በሙሉ ካሳቃኝ ነገር ቢኖር ሩጦ አልጠገበም፣ ህፃን ነው፣ ገና ነው፣ ለትዳር አልደረሰም፣ ገና ትንሽ ልጅ ነው፣ አይሆናትም፣ አያደርግም፣ አይቀጥሉም፣ አይዘምዱም፣ በዚህ እድሜው አባት ሊሆን ነው፣ እንዴት ነው ምናምን ሩጦ አልጠገበም ብትል ነች። በቃ በጣም ያሳቀች ነገር ሩጦ አልጠገበም። ሩጡልኝ ነው ሩጥልኝ። አንተ ይህን እችን ያወራህን ሰው የራስህ ስለምታውቀው አንተ ሩጥልኝ አባቴ፣ እኔ ቁጭ ላለው እግሬን እሰጥሃለሁ እና ሩጥልኝ። አያስብም ጭንቅላት ያለው ላላችሁ ደግሞ ቁጭ በቤት ላይ እና ጭንቅላት የምትወዱት እናንተ አስቡት። ይህን የቀራችሁ ሌላውን ቅራሽ ቅርለ ቆሌ አይወደው ምናምን የሚል ሰውዬ ደግሞ አለ። እንደ ሴት አንድ ሰውዬ አለ ቆሌ አይወደው ምናምን ይላል። ጥቁር በጋርደክ አባቴ አረንጓዴ ቀሚስ ለብሰ ቆሌህን አውጣ። ችግሩ ከኔ ሳይሆን ከቆሌህ ጋር ነው። አስገድጄ ውደደኝ እስካላልኩ ድረስ ማለት ነው። ደስ የሚለው ነገር ችግሩ ከኔ ሳይሆን ከቆሌህ ነው ማለት ነው። ሰው ከቆሌህ ጋር ታገር አባቴ፣ ከኔ ጋር አይደለም። ተኩስበት ነው የሚል ምን ስላደረግኩ ወይስ ደም የለመዳችሁ ናቸው? ደም ካለመድ በስተቀር ተኩስበት የምትለኝ ደግሞ በቃ አንድ ካይሮ ሀገር ላይ ተወሽቀ ከቤት ማትወጣም 24/7 ላይፍ ትገባለህ። ተሴት ተኩስበት እናንተ አንተ ይሄን ያልከው ሰውዬ በህግ አንተ ተጠለጠልክ። እኔ ምን ስላደረኩ ነው በህግ የምንጠለጠል? ምንም አላደረኩም። ከባህር እና የመጨረሻና የማጠናቀቂያ ድምፅ ማለት ነው።
አንድ ሾወደንና አንድ ደግሞ አሜሪካ ያላችሁ ሴቶች አላችሁ፣ ትላልቆች ሴቶች። አንዷ በተለይ ግብዳ ነው። አንድ ጣቷ የኔ አንድ ሰለፍ እግር ነው የሚያክለው። አንዱ ደግሞ እብዳለች ደግሞ ሶሻል ባለ ይሄ ሾደ የሚባል ነገር አለች። ደስ የሚል ሳይሆን የሚያሳዝን ነገር ደግሞ ጠበቃ ሆኖ ይመጣሉ፣ ግን እናት መሆን ያቃታቸው ናቸው። ልጆቻቸውን እየበሉ እንደ ድመት ማሳደግ አቅቷቸው አንዷ ኢትዮጵያ ስለ የላከች፣ አንዷ ደግሞ ከወንድ ወደ ወንድ ስትዞር ልጆቿን ወደ መንግስት የሰጠች። አሁን እናንተ ናችሁ ተጠባቂ ሆናችሁ የመጣችሁት። አሁን እናንተ ፒቲሽን አይደለም ጠበቃም ባይደወይ ይሄ በባለው ይሄ በዌብሳይት ኦንላይን ናምናችሁ መክሰስ ምንም አያደርስም። በአካል ነው እና ጠበቃ ይዛችሁ በደንብ ስዊዘርላንድ ሀገር ነው የምኖሩ፣ ወረቀት አለኝ፣ ፓስፖርት አለኝ፣ የፈለግኩበት ሀገር መግባት ትችላለሁ ያለ ኢትዮጵያ በስተቀር ግልጽ ነው ነገራችሁ። ክሰሱ። ህጉ ለሁላችንም እኩል እንደሆነ የዛን ጊዜ ያሳያችኋለሁ ማለት ነው። ገባችሁ አይደል? በስተመጨረሻ ደግሞ በተለይ በዚህ በአሁኑ የነበረው ሲትዌሽን ላይ የሆነ ትንሽ ነገር የታዘብኩት ነገር ቢኖር ለሀቅ 10 ጊዜ ብጣላም ከሰው ጋር ጠላት የሚሆኑ ሰውዬ ወይ ሴትየዋ ምናምን ለሀቅ መቆም፣ በቃ ለሀቅ መቆም። ብዙን የተማርኩት እግዚአብሔር ላይ አይኖ ፐርፌክት ሰው አይደለሁም፣ አጥፋለሁ፣ ሰዎች እንሳሳታለን፣ ፍጡር ነኝ እንጂ ፈጣሪ አይደለሁም። እየተማርኩኝ ነው የሚሄደው፣ ከስህተት እየተማርኩኝ እያደኩኝ ነው የሚሄደው። ግን ጀስት እችን ነገር ትንሽ ነገር ተምሬያለሁ። ስም አላነሳም። ሶሻል ሚዲያ ነበራችሁ በሙሏችሁ ለሁላችሁ ሶሻል ሚዲያ ላይ ላላችሁን እንደ ማንም ሰው ሳይሆን እንደ ወንድሟችሁ ሆናችሁ ስትከራከሩ ለእውነት ስትቆሙ የነበራችሁ ሰዎችን ከልብ ላመሰግን እወዳለሁ። እግዚአብሔር አብዛኞቻችሁ ማልጠብቃችሁ ሰዎች ነበራችሁ። አብዛኞቻችሁ ከኔ ጋር የተጣላችሁ ሰዎች ናቸው። አብዛኞቻችሁ ወዳጆች ናቸው እና ከኔ ቆያችሁ እናንተ ምንም አይነት ቃላት የለኝም። እግዚአብሔርም ከልቤ ነው የማመሰግነው። እግዚአብሔር በችግራችሁ ጊዜ ሳይሆን በደስታችሁ ጊዜም ካጠገባችሁ ይሁኑ። በችግራችሁም እንደዛው ከልብ ነው የማመሰግነው። ውለታችሁን አልረሳውም። ከዛ በላይ ስሟን መጥራት አልፈልግም። እንደ እናቴ አለች እዚህ ሶሻል ሚዲያ ላይ የሆነ ነገር ሲፈጠር እንደ ልጇ ደውላ የምታማክረኝ እናት አለች። በጣም ነው የማመሰግነው ከልብ። በቃ እኔ ላንቺ ምንም አይነት ቃል የለኝም። እግዚአብሔር ይሄ በሶሻል ሚዲያ እንደዚህ አይነት ሰው ማግኘት በጣም ከባድ። እግዚአብሔር በጣም በተለይ በአሁኑ ሰዓት ጊዜ እንደዚህ አይነት ሰው አይገኝም። ግን በቃ በጣም ነው የማመሰግነው። ሲቀጥል ደግሞ የኔ እህቶች ስታር ፋሚሊ ላይ ወንዶች ምናምን ያሉ አይመስለኝም። ስታር ፋሚሊ ላይ ሁላችሁም ሴቶች ናቸው እና ስታር ፋሚሊ ደግሞ ለሁላችሁ በቃ እናንተ ትለያላችሁ። ውለታ ከፋይ ያድርገኝ። እናንተ በጣም ነው አመሰግነው ከልብ። የማልጠብቀው ነገር ነበር የማልጠብቀው ነው። ከእናንተ ጠብቃለሁ ምክንያቱም ስለማውቃችሁ ማለት 2 ዓመት 3 ዓመት ሶሻል ሚዲያ ላይ ያለ እየጨፈጨፍን ባይደዊ አወቁ። የኔ ስም እንደዚህ ነው። በአመት እንደ ምንድ ባለ የሆነ በዓል ስሜ ካልተጠራች የሶሻል ሚዲያ ላይ እንደ ብርድ እንደ ኬረር ነው የሚይዛቸው። እንዲህ ነው የሚያደርጋቸው። የግድ በአሜ ወይ እንደ መንግስት ወይ እንደ ቅዱስ መነሳት አለበት እና በየአመቱ ሲነሳም ከአጠገቤ ናቸው። በጣም የማመሰግናችሁ ለሁላችሁም። ስደት ላይ ላላችሁ አገራችሁ በሰላም ያስገባችሁ፣ ወልዳችሁ ከብዳችሁ ትዳር ይዛችሁ የራሳችሁ ላይፍ የምትይዙበት ጊዜ ያምጣላችሁ። በጣም ነው የምወዳችሁ፣ በጣም ነው ያከብራችሁ። ማርያም በቃ ስታር ፋሚሊ እኔ ለእናንተ ቃላት የለኝም። ለሁላችሁ አመሰግናለሁ። ሌላ የቀረ ያለ አይመስለኝም። ባይ ዘ ወይ ብዙ ሰዎች አሉ ግን
አናገነ ምችል ላይ ስም ላነሳ ስለማልፈልግ ነው እና እንጂ አንስቼ ባመሰግናቸው ብዙ ሰዎች ደስ ይለኝ ነበር፣ ግን ስም ማንሳት አልፈልግም። አውቃለሁ ያልበራላችሁ ጥያቄ ሊኖር ይችላል። ጭንቅላታችሁን ግን አሳምኑት። የራሳችሁን ጉዳይ ስለሆነ ብላችሁም እረፍት አድርጋችሁ ጭንቅላታችሁን ተኙ። ያልተዋጣላችሁ ጥያቄዎች ይገባኛል በደንብ ባርኪ እና የራሳችን ህይወት አይደለም፣ አይመለከትም። ጭንቅላቴ ረፈህ ተኛ በሉ። ጨርሰናል መሰለኝ። I'm really sorry. I'm not gonna mention እንትን ማድረግ አልችልም። በጣም ይቅርታሽ። ሰው መቀበል አልችልም። አንዴ በእንትን እየላኩ ነው። አንዴ ልዝጋው። አንድ ሁለት ሶስት ሰው ገስት ለማስገባት ሞክራለሁ። ከማውቀው ሰው ብዙ የለም። ከዛ ደግሞ በተለይ ይህን ነገር በስነስርዓት መናገር እፈልጋለሁ። ይህን ነገር በስነስርዓት መናገር እፈልጋለሁ። እግዚአብሔር እኔ የእናንተን ችግር የሃይማኖትና የዘር ችግራችሁን እዛ ይዛችሁ ጥግ ያዙ። እኔ ዘር ውስጥ ችግር ውስጥ ሃይማኖት ውስጥ ብሔር ውስጥ አታስገቡኝ። አም ኦርቶዶክስ ትግራዋይ ነኝ። አገሬን እወዳለሁ፣ ሃይማኖቴን እወዳለሁ። የራሴን ስለምወድ የሰውን ልጠላ ማለት አይደለም። በእናንተ አእምሯችሁ ላይ ያለውን ችግር የሃይማኖትና የብሔር እኔ ጋር ታምጡት። እዛ ነገር ላይ አልገባም። በቃ የማንም ብሔርን፣ የማንም ህዝብን፣ የማንም ሀገርም፣ የማንም ሃይማኖትም እንዲያልቅ፣ እንዲገደል፣ እንዲራብ፣ እንዲጠማ አልፈልግም። በቃ እኔ ይሄ ነው የኔ ሰብአዊ ምድ ባለ የኔ እንትን ሁሉ የሰው እየተሳሳተ አይን ባልኖርም አምና አሌክስ የነበረውና አሁን አሌክስ የነበረው አንድ አይነት አይደለም። እኔ ዘር ውስጥ አታስገቡኝ። ትግራዋይ ነኝ አውቃለሁ። አገሬን እወዳለሁ፣ ህዝቤን እወዳለሁ፣ ማንነቴን እወዳለሁ፣ ሃይማኖቴን እወዳለሁ። የራሴን ስለስሙ ስለወደድኩ ግን የእናንተን እጠላለሁ ማለት አይደለም። ኦኬ። እና ፕሊዝ የራሳችሁን ችግር እዛ ያዙልን፣ ወደ እኔ አታምጡት። እዛ ነገር ላይ የለውም አሌክስ። ልገባም አልፈልግም። ለተራበ ለተጠማ ለተቸገረ ህዝብ ግን ሙስሊም፣ ክርስቲያን፣ ጥቁር፣ ነጭ ሳል ካለኝ አቅሜ እረዳለሁ። አይደለም እንደኔው ሀበሻ፣ ጥቁር፣ ማንም ባንጋሊ፣ አፍጋን ቢመጣ ለራሱ እርዳታ ቢፈልግ ከኔ እረዳለሁ። ግን እናንተ እዛ ጭንቅላታችሁ ተበርዟልና በሃይማኖትና በብሔር ለምን አሌክስ እንደዛ አልወደቀ ወይ ሌላውን ቲክታከር ለምን አልወደቀ አትበል። እሺ ችግራችሁን ይዛችሁ ተጋበሉልኝ። እቴን ጨርሰናል መሰለኝ። ያው አንድ ለሰው አስገባ ፈልጌ ነበር፣ ግን እያየሁ አይደለም። ፈልጋችሁ ሰዎች ሰው መውጣት አለብኝ መሰለኝ። 30 ደቂቃ ብሏል። 30 ደቂቃ እንወጣለን። እሺ ምንድነው እንደ አዲስ ቲክታክ ሮክ እግዚአብሔር በስመ አብ ወወልድ ወመንፈስ ቅዱስ አላገችም። መመለስ
የምመለስበት ሰዓት ነው ጋይስ። ዛሬ ባልጫወትም ግን ነገ ወይ ከነገ ወዲያ እገባለሁ። ቴንክ ሰዎች ሁላችሁ አመሰግናለሁ። ፈጣሪ ጉልበት ይስጥ። አሜን። ሰው ይወጣ እንዲ ሰዎች ከጨርሰናል። ትንሽ የሚወራ የለኝም። ከዚህ ጨርሻለሁ። ጊፍት ገላሪ ሙላ ሞልቻለሁ ሞልቻለሁ። ቲንክ 30 ደቂቃ ሞልተን መሰለኝ ኢንተርቪው ለማድረግ አካውንቲንግ ወደ ደቂቃ ቀርቶኛል። 45 ሆነና እንወጣለን። አንዳንድ ጊዜ ከፈጣሪ ጋር መጣላት አንችልም። በፈጣሪ አምናለሁ። እሱ በሚሰራው ነገር ሁሉ ነገር አይሳሳትም። ያረገው ቢያደርግ አይሳሳትም። ፈጣሪ እሱ የያዘልን ነገር አለና አንዳንድ ጊዜ መቸኮል ብቻ ሳይሆን ማርፈድም ዋጋ ያስከፍላል። ገባችሁ አይደል? እና መልካም ምሽት ሁላችሁ። የነገ ሰው ይበለን። ዛሬ ጌም አልጫወትም። በጣም ይቅርታ። ነገ ወይም ከነገ ወዲያ ወይም ከዛ አውስ ማይኖር ከዛ በኋላ መልካም ምሽት ሁላችሁ። ትንሽ የሁለት ቀን ለአንድ ቀን አጀንዳ ይሆናችኋል። ያውሩበት በደንብ አድርጋችሁ። ባይ ባይ።